ማሚ አንቺን ብዬ እንጂ ሌላ ቤት ቢሆን ክብር ያስጠብቅ ነው ነበር። ዛሬማ ከጀርባሽ ምን እንዳለ ይጣራል። ፈጠን በል እንዳያመልጡ። አንቺ ቆይ ምን አይነት ሰው ነሽ? እኔን ለማስጠቆር ነው አይደል ሲጋራ ኪስ ውስጥ የጨመርሽው? ቆይ ከምን ነው ውሸት ራሱ የሚመጣልሽ? ማሚ ያላቀም ድንገት ነው ወደቀች። ምንድን ነው ያደረሻት? እኔ ምንም አላደረኳትም። እባካችሁ ሆስፒታል ወሰዳት። እሱ ባትደርሽበታለሽ ደግሞ እሺ። አክስቴ ኧረ ምንድን ነው የሚሻለው? ኧረ ምንድን ነው የሚሻለው? እድል ምንድን ነው የተፈጠረው? እኔ እንጃ ብዬ አላውቅም። እባክህ ሆስፒታል ወሰዳት። አምቡላንስ ጥራ እስቲ ቶሎ በል። አክስቴ ዶክተር እንዴት ናት? ደህና ናት በጣም። ምን ሆና ነው? በከፍተኛ ድርጋት የሚመጣ ራስ መሳት ነው። ኦክሲጅኗም ደም ግፊቷም ሁሉም ጥሩ ነው። ደንግጣ? ከዚህ ቀደም እንደዚህ ሆና ታውቃለች? አረ የለም። ሰሞኑን አማኝ ደከመኝ አላለችም? አረ በፍጹም። በቋሚነት የምትወስደው መድኃኒት ነበር? የለም። እሺ ምን እናድርግ ዶክተር? እስካሁን ምንም ያስጋን ነገር የለም። ስትነቃ እንግዲህ ሌላ ምርመራ እናደርግላታለን። እሺ አመሰግናለሁ። ቆይ ምንድን ነው የተፈጠረው? እኔ እንጃ አላውቅም። ግን ደግሞ የእናትሽ ፎቶ ሳይኝ ላይ ነበር አሳየኋት። ከዛም ወደቀች። እርግጠኛ ነሽ? ምኑ? የአንቺን እናት ፎቶ ስላየች ለምንድን ነው የምትወድቀው? እንዴ እኔ ምን አውቃለሁ? መጀመሪያም ደግሞ ወይ አሟትም ሊሆን ይችላል። በእርግጥ ሴትዮዋ ድራማ መስራት ትወዳለች፣ ግን ይሄ ደግሞ ድራማ አይደለም። እኔ ልሂድ ስል የሚፈጠር ነገር ብዙ ነው። አንቺ እንዳትሄጂ ብላ ያደረገችው ነገር ቢሆን ድራማው ሆስፒታል ድረስ አይደርስም ነበር። እናቴ ሆረር አይደለች። ቆይ ምንድን ነው? እድል የሆነ ነገር አድርገሻል ብለህ የጠረጠርከኝ ነው? ኖ፣ ግን ደግሞ ግራ ገባኝ። እሺ በቃ እኔ ልሂድ። በዚህ ሁኔታ ውስጥ ሆነን ጥለሽ ልትሄጂ? ቢኒ እየጠረጠርከኝ ነው እኮ። አይደለም እኮ እኔ የተፈጠረውን ነገር ለማጣራት እየሞከርኩ ነው። የተፈጠረውን ምን እኮ ነገርኩህ። ሌላ ማጣራት የምትፈልገው ነገር ካለ ደግሞ ሐኪም ጋር ሄደህ የጤና ጉዳይ ጠይቅ። እሺ ድልዬ አጣራለሁ፣ ግን እባክሽ አንቺ የትም እንዳትሄጂ። እሺ ችግር የለውም። ሮሚ እንዴት ነሽ? ደህና ነኝ። ምን ሆነሽ ነው? ኧረ እኔ እንጃ ምን እንደሆንኩኝ አላወቅኩም። እንዴት አታውቂም ምን እንደሆንሽ? ከእድል ጋር ነበራችሁ አይደል? ከእሷ ጋር እያወራሁ ደርሶ ነው ያጥወለወለኝ። የት እንደወሰደኝ እራሱ
ራሱ አላውቅም። ቆይ ከእድል ጋር ተጣልታችሁ ነበር እንዴ? ኧረ በጭራሽ። እኔ ግን የምጠረጥረው ብቻዬን በነበርኩ ሰዓት ምግብ ስለማላገኝ ጉዳቱ ሊሆን ይችላል። አንቺ ተጎድተሽ? ወፍሬ ስታይኝ እድል ላይ መሰለሽ አይደል? አንቺ ገንዘብ እንኳን መች ትልኪልኛለሽ? አንደበትሽ ሲላቀቅ በነገር ነው አይደለም የምትጀምሪው? እስቲ ፈጣሪሽን አመስገኝ። ወደ ቤት እንሂድ በቃ። እሺ ደህና ነሽ ሮማን? ደህና ነኝ። ጣረሞት ያየሽ ነው እኮ የምትመስለው። የተፈጠረ ነገር አለ እንዴ? ሮማን እባክሽ፣ ማሚም ይሄን ጥያቄ ለሁለተኛ ጊዜ ነው ጠየቀችኝ ያለችው። ቢኒም ደግሞ የጎዳዎች ነው የመሰለው። ቢኒ ያዘነልኝ? ለምን ያዝንልሽ? እናቱ አይደለሽ? እናት እንደማለት ነኝ። አክስትም እናትም እኮ ያው ነው። ቆይ እኔ ዶክተር ልጥራ። አይ እኔ ራሴ ሄዳለሁ። እዚህ መቆየት አልፈልግም። ቆይ እኔ ምን ለብሰው ጋቢ ነገር ይችላል? እሺ እድል ይህ ሻንጣ አንቺ ነው እንዴ? አዎ የኔ ነው። ምን ሊያደርግ ወጣ? ልትሄድ ነው ማሚ። ማን ሂጂ ብሏት? እራሷ ነች በፍላጎቷ። እድል ምን እየሆንሽ ነው? ቆይ ምንም አልሆንኩም። ስህተት ሰራው እንዴ? ቆየትም አልሄድም ብለሽ ቃል ገብተሽልኝ ነበር አይደል እንዴ? ቃል የገባሁልሽ እኮ አንቺ እስከምትፈልጊው ጊዜ ድረስ ነበር። አሁን ደግሞ አንቺ እዚህ እንደሆነ አትፈልጊም። እኔን? አዎ እኔ እኮ ይሄንን ሁሉ ሳትች እየተቀመጥኩ አንቺ እንዳይከፋሽ ነበር። ግን ደግሞ አንቺ ከነሱ ጋር አብረሽ አደምሽ። እኔንም ባይተዋር አደረግሽ። እድል የሰራሽው ስራ ቀላል ነው? ቢሆንም የሰራሁትን እስካለመብላት ድረስ ደርሰሻል። እዚህ ከቆዩ ደግሞ አንቺ ትጎጃለሽ። ማሚ እንድትሄድ ለምን አትፈቅጂላትም? ቆይ ምን ትሰራልሻለች? አንቺን ለፍላፊ አፍሽን ዝጊ እሺ። የኛ ጠበቃ ለምትሸርቡት ተንኮል አጋዥ አጣው ብለህ ነው? ሲጀመር ቆይ ከአንቺ በላይ ተንኮለኛ አለ እንዴ? ቢያንስ እንዳንተ እናቴን ፍለጋ አልሄድኩም። እንደ እናት ብቆጥሪያትማ ለብር ብለሽ ትርጉም ያለውን ስጦታ ባልሸጥሽ ነበረ። ምን አገባ? በቃ እድል እዚህ ቤት አታስፈልግም። እንደውም አንድ ነገር ልንገርሽ፣ ሼም ይዟት ነው እንጂ ከኔም ካንቺም በላይ እሷን ወዳታለች። በቃ ዝም በሉ። እድል ሻንጣሽን ይዘሽ ሂጂ። ለማንኛውም ለዛሬ አልተሳካልሽ። እስቲ ሜላትን እዚህ ጋር ጋደም እናድርጋት። አክስቴ በቃ ነው እንደዚህ። እድል አቤት። እስኪ ቁጭ በይ እዚህ ጋር። እሺ በድጋሚ እናትሽን ፎቶ ልታሳየኝ ትችያለሽ? አልችልም። ለምን? ምክንያቱም ድጋሚ እንድትወድቅ ስለማልፈልግ። ቆይ ተመሳስለብሽ ነው መሰለኝ። እመኝኝ፣ የትም አታውቂያትም። የማውቃት የሆነ ሴትዮን ትመስላለች። እሺ
የት ነው የምታውቂያት? እዚሁ ግን ድሮ እኮ ነው። ሊሆን ይችላል። ውይ ሰው መመሳሰል። እስኪ ፎቶውን ሊየው። ስራሽን ስሪ በቃ። ምን የሚሉት ጉድ ነው? በእርግጠኝነት እሷ ናት። መሞት ነው የሚሻለኝ ይህን ከማየትስ። አክስቴ ደህና ነሽ? ደህና ነኝ። አሁን እንዴት ነው? ሻል እያለሽ ነው? አሁን በጣም ደህና ነኝ። ቆይ ምንድን ነው የተፈጠረው? እኔ ምን አውቄ ቢንዬ። የእድል እናት ፎቶ አስደንግጦሽ ነው? ምን እያልክ ነው? አትደንግጪ። ቆይ እድልን ከዚህ በፊት ታውቂያታለሽ እንዴ? ቢን እየቀባጠርክ ነው። ታዲያ ቆይ የእሷን የእናት ፎቶ ማየት አንቺ እንዴት እንድስች ያደርግሻል? የማውቃት መስሎኝ ነው የደነገጥኩት። ደግሜ ሳያት ግን ተሳስቼ ነበረ። እና ስህተት በሆነ ሰው ነው የታመምሽው? አስደነገጥኳችሁ አይደል? በጣም እንጂ ቀላል ደነገጥን። ይቅርታ የኔ ልጅ። ምንም ችግር የለውም አክስቴ ሮማን። ግን እኮ ሁኔታህ ደህና አይመስልም። እኔ ደህና ነኝ። አንቺ ግን በፎቶ ራስሽን መሳትሽ ከፎቶ ጀርባ የሆነ ነገር እንዳለ ያሳያል። ምንድነው የማይሆን ነገር የምጠመዝዘው? አይ እንደዛ ሳይሆን እና ታዲያ እንዴት ነው? ማንም ቢሆን እኮ የሚጠራጠረው ነገር ነው። እንግዲህ እድል ክፍለ ሀገር ናት፣ እኔ ደግሞ አዲስ አበባ ነው የኖርኩት። የት እንተዋወቃለን ብለህ ነው? ሳስበው ግን እንዲህ ጥምድ ያደረግሻት በደህና አይመስለኝም። ለምን ጥምድ እንዳረኳት እውነቱን ልንገርህ። አዎ ትናንት መታ እኮ እናንተን ልታስረሳት ሞከረች። እናት ልጅ ስትወልድ ሌሎቹ ልጆቿን በፍጹም አትረሳም። እሺ እሱ የእውነት መዋለድ ነው። እኛ የሁሉ ጊዜ ስንኖር እንደዚህ አይነት የተጣመመ ነገር አስበን አናውቅም። እንደውም ማሚ ወላጅ እናቴ ካሳደገችኝ በላይ ነው አሞላቅ ያሳደገችኝ። እሱን ብታሳድግህ ነበር የምታውቀው። ልጅ የመጣል ልብ ያላት እናት እንኳንም ያላሳደገችኝ። ልጅ በማጣት ናፍቆት የተጨነቀች እናት እንኳን አሳደገችኝ። አትፍረድ። የእናትህንስ ችግር መች አየህና? እንዳልፈርድ ብዬ እሱን ለማየት ስለ አንዴ እናንተ ኮረንቲ ልጨብጡ የደረሳችሁት። ቢኒያም ሞኛል፣ እባክህ አታስጨንቀኝ። እግዚአብሔር ይማርሽ። አይሆን፣ መቼም ሊሆን አይችልም። እንዲህ አይነት አጋጣሚማ መቼም ሊፈጠር አይችልም። ወዴት ነው? አንተ ወደ ራስህ ወዴት ነህ? እኔማ ቢሮ ልሄድ ነበረ፣ እቃ ረስቼ ወጥቼ ነው። ምን ረሳህ? እኔማ ፍለሽ ረስቼ ነው። አንቺ ቆይ ታመሽ የለ እንዴ? ዛሬ በጣም ተሽሎኛል። ወዴት ልትሄጂ ነው ታዲያ? የሆነ ቦታ መሄድ ይኖርብኛል እኮ። ታዲያ የት ነው በዚህ ሰዓት የሚያስወጣሽ? የት ነው? የድሮ ሰፈር እዛ ለቅሶ አለኝ፣ ሰው ሞቶ ነው። ግን እኮ ታዲያ ሻርፕ ወይ ደግሞ ነጠላ የሆነ ነገር እኮ አላደረግሽም። ቢኒያም ታዲያ ምን ችግር አለው? በቃ ልሂድ። እና ታዲያ ለቅሶ ያለ ሻርፕ አይከብድም? ከመቅረት ይሻላል። ዛሬማ ከጀርባሽ ምን እንዳለ ይጣራል።
ይኸውልህ ይሄ መኪና ከእይታችን እንዳይሰወር ተከታተላት። ዛሬማ አታመልጭኝም። ፈጠን በል እንዳያመልጡ፣ ከእይታ እንዳይሰወርብሽ አባ። ዛሬማ አታመልጭኝም። እድልዬ ምን ሆንሽ? ወይ ማሚ እናቴ ናፍቀኝ። በቅርብ አላየሻትም እንዴ? አግኝቻታለሁ፣ ግን የሆነ ነገር በተፈጠረ ቁጥር ትስምትኝ ይመስላል። ምን ተፈጠረ? አንዳንዴ የሚሆኑብኝ ነገሮች እናቴ ጋር ቢሆን ምንም ነገር አይፈጠረብኝም ብዬ አስባለሁ። ለምሳሌ መናቅ፣ ሁሌ ዝቅ መደረግ። በቃ ማሚዬ በጣም ነው የሚደብረው። አውቃለሁ ማሚዬ፣ አንቺን ብዬ እንጂ ሌላ ቤት ቢሆን ክብር ያስጠብቅ ይኖር ነበር። እድልዬ እኔም አዝኜብሽ ነበር። ማሚዬ ለዚህ ንግግር ግን ይቅርታ አድርጊልኝ። ግን ደግሞ ሰው የወለደውን ሰው ቢያይ ምንድን ነው ችግሩ? የወለደ ጥሎት ወይስ ሞቶ ቢሆንስ? ሰው እኮ አይደለም የወለደው፣ ያልወለደው ሰው ራሱ እኮ ወላጅ እናቱ ነው። ግን ደግሞ በዚህ ልክ እንደዚህ መሆን አልነበረባችሁ። እሺ እድል ግን አትዘኝ። እንዴት ልቻላቸው? እኔ ከዚህ በላይ ንቀትን መቋቋም አልችልም። ሰድዋኛለች። ለምንድን ነው የምትሰድበኝ? ማሚ ሰው እንዴት እንደ አንድ አይነት ሆኖ ይፈጠራል? ቁርጥ እኮ ልጄን ነው የምትመስለው። ይሄ ልጅሽን ማስታወሻ ስለሆንኩኝ በጣም ደስ ይላል። እዚህ ጋር ቀስ ብላ አድርግሽ። ሜላስ ከዚህ ስልክ መቼ ነው የምትላቀቂው? ማሚ በምን ልደብር ታዲያ? እስኪ አንብቢ፣ ቤት ውስጥ ስራ ስሪ። ምንድነው ስልክ ላይ እንደዚህ መጣድ? ማሚ ይብራራላ። አመሰግናለሁ እድልዬ፣ ማታ እናፈላለን። እድል ይቅርታ፣ መኝታ ቤት የሚታጠቡ ልብሶች አሉ እና ጫማዎችንም ወልዊልኝ፣ ነገ ማደርገው ነው። እሺ እንዳታበላሽብኝ። ማሚ በውድ ብር የገዛችልኝ ልብሶቼ ናቸው። ችግር የለውም እንዳታስቢ።
አንቺ ቆይ ምን አይነት ሰው ነሽ? እኔን ለማስጠቆር ነው አይደል ሲጋራ ኪስ ውስጥ የጨመርሽው? ቆይ ከምን ውሸት ራሱ የሚመጣልሽ? ተንኮለኛ እንደሆንሽ አውቃለሁ። አሁን ዞር በልኝ ከፊቴ። ልብስሽ እንዳጥበሽ ከፈለግሽ ከዛ ሄደሽ ልታቃጥሪ። ያንቺ ሲጋራ ማጨስ ማንንም ሰው የሚያስጨንቀው አይመስለኝም። ለምን ስትፈልጊ ስታምባሉ አትዩ። እኔ ምንም የሚያስጨንቀኝ የሚያሳስበኝም ነገር አይኖርም። ከዚህ በኋላ ልብሴ እንዳትፈትሽ። ከፈተሽ እንደ ሌባ ነው የምቆጥርሽ። ማነሽ ሜላት? ኪስ ሳይፈተሽ ልብስ አይታጠብም። እሺ ባይሆን አንቺ አትዝረክረኪ። ዝርክርክ ልብሴስ በላውት። የኔ አንዱ ልብስ ያንቺ አመት ቀለብሽ ነው። ሞገስ በልብስ እንዳይመስልሽ። በዚህ ፍጥነት ልብሱን ጨርሰሽ ነው እግርሽ የምትታጠቢው? የኔ እግር መታጠቢያ ታስብሻል እንዴ? በቀን ስንቴ ነው የምትታጠቢው? ይታወቅሻል ግን? አዎ ስራ ስሰራ እግሬ ስለሚቆሽሽ ትታጠባለሁ። ምክንያቱም እግሬ ሲቆሽሽ አልወድም። ማማ እግሬ ቆሽሿል፣ እጠቢኝ። ስራ እየሰራው ነው የኔ ልጅ። እምቢ አሁን ነው የምፈልገው። እሺ ብሌንዬ የኔ ቆንጆ። እሺ አጉል ንጹህ ሁን አትበይ። ያንቺ ሁኔታ ደግሞ ያሳስበኛል። ሰው እግሩን ሲታጠብ ካበሳጨሽ በጣም ነው የምትገርመው። ሌብነትሽን ግን እኔ ብቻ ነኝ የማውቀው። እኔ ሌባ? እጅ ከፍንጅ እኮ ነው ያዝኩሽ። አንቺ ኪስ ውስጥ የሚገኘው ሲጋራ ነው። እኔ አንቺን ኪስ የምፈትሸው ሲጋራ ለመስረቅ ነው? እድል ዝም በይ። ከዚህ በላይ አታስወሪ። አሁን ሂጂልኝ። እየሆንሽ ነው? ምንም አይደለም ሚሉ። ቆይኛል ልጅሽን አላስረሳንሽም ማለት ነው? ወልደሽ ቢሞትብሽና ሌላ ብትወልጂ ያኛውን ትረሻዋለሽ ማለት ነው? ማለት አትረሺው። ብሌንን ግን እስከሞት ድረስ አረሳትም። አሁን ግን እያበዛሽው ነው ልጄ። እንዳላማከርሽ ቅናትሽና ክፋትሽ በዛ። ማሚ እኔ ምን አደረኩሽ? እሺ አሁን እንደዚህ እየሆንሽ ያለሽው ለምንድን ነው? እድልን ሳያት ብሌንን እየመሰለችኝ ተቸገርኩ። ነገረ ስራዋ ሁሉ እንደሷ ነው። ለዛ ነው ልጄ የምትናፍቀኝ። ከረበሸችሽ አስወጫት። ችግርሽ ይሄ ነው። አረበሸችኝም። ረበሸችኝ አልኩሽ። ታዲያ ማሚ ምንድን ነው መፍትሄው? ከናንተ ከልጆቼ ጋር በደስታ መኖር። ግን ብሌንን በልቤ ይዣት። እሺ በቃ ማሚዬ፣ በቃ ፎቶውን አሁን ላስቀምጠው።
እድል ስፈልግሽ አገኘሁሽ። ለምንድን ነው የፈለግሽኝ? ወይዘሪት ሜላት ጥሩ እድል አግኝቼልሻለሁ። ለአንቺ ያነሰ አልገባኝም። ትልቁ እድል ለአንቺ ያልጠቀመሽ ያነሰ ነው ብዬ ነው። ኦፍኮርስ ለእኔማ አይሆንም። ቆይ ምንድን ነው? ጓደኛዬ ቤት ላስገባሽ። እኛ ቤት ከሚከፈልሽ 3 እጥፍ ይከፍሉሻል። አመሰግናለሁ። ቆይ ስራ አይደል እንደምትፈልጊው? እና ይሄ እየሰራው አይደለም እንዴ? አንቺ ከኛ ቤት ስመናለሽ የተሻለ ከተገኘ አትሄጂም? አሁን ላይ ሰው ቤት ማለት እዚህ ቤት ያለሁት ለማሚ ስል ነው። አሁንማ የሞተችው ልጄ መሰለች ስትልሽ የልቤ ልብ ተሰምቶሻል። አግኝቼ ሟች መምሰል። ሁላችንም እኮ ሟች ነን። ሟች መሆንሽን ባትረሺ ትንሽ እንኳን ስነ ስርዓት ይኖርሽ ነበር። ለአንቺ ብዬ ይህን ትልቅ እድል በሰጠሁሽ። እዚህ ቤት ከሚከፈለው 3 እጥፍ ከሆነ ለምን አንቺ አትቀሪበት? ምክንያቱም ያንን አበል የሸጥሽው ቸግሮሽ ነው አይደል? አንቺ ብሽቅ። ጎሽ እድልዬ ደመቅመቅ አድርጊው። እሺ ማሚ። ማሚ ምን ሆነሻል? አይደለሽም እንዴ? እግርሽ ቁጭ የልጄን ነው ደግሞ ምንም ቆሻሻ ሲነካት አትወድም። እውነትም ምንም መሳሰልልም በይ። ገጠርም እያለሁ እኮ እግሬ አይቆሽሽም ነበር። ወይ ብሌን መቼ ይሆን ትንሽ እንኳን ከናፍቆትሽ የምመለሰው? ማሚዬ
እኔ ግን እንዳሳባለኝ ምንድነው? ለምን መቃብሯ ጋር ሄደሽ በደንብ አልቀሰሽ ውጣልሽ። በስርዓት የዛን ቀን የሆነውን ነገር አላስታወሰም። ወጣ መቅረቷ ነው እንዴ እንደዚህ ያንገበገበኝ? እመኚ በስነ ስርዓት እርምሽን ስታውጪና ስታለቅሽ ይወጣልሻል። እሺ ጥሩ ሐሳብ ነው። ቆይ ሮማን ትንጣ። እስካሁን እንዴት አላሰብኩትም? በሚገባ አልቅሽ። ግን ደግሞ ከዚህ በላይ ሀዘን ይበቃሻል ማሚዬ። ምክንያቱም ራስሽን መጉዳት ነው የሚሆንብሽ። አመሰግናለሁ የኔ ቆንጆ። ችግር የለም ማሚዬ። በቃ ቡናውን እንጣደውና እንጫወታለን። እሺ እድል ቡና አልፈላ? እየፈላ ነው። ነገ ትምህርት የምትጀምሩበት ቀን ነው። አረሳሽውም አይደል? አረሳሁትም። እንግዲህ ትልቅ ውጤት ላመጣ ሽልማት አለ። እድል እስከዛ ካለች ምን ማለት ነው? ችግር የለውም ሜላት፣ እኖራለሁ። ባልኖር እንኳን ትምህርት የመጀመር አላውቀውም። ስለዚህ ጠዋት ተነስታችሁ ወደ ትምህርት ቤት። እድል ቁርስ ደህና ነገር ስሪ እሺ። ሜላት አጠፋው እድል ራስሽ መስክሪ። አጥፍቻለሁ? በፍጹም ልክ ነሽ። ቀድሜ ተነስቼ ቁርስ አዘጋጅልሻለሁ። ጥሩ። አክስቴ ቆይ ታማን ነበር እንዴ? ስልክ እኮ አታነሳም። የት ሄዳ ነው? እኔ እንጃ። ቢኔንም አላየሁትም። እድል ቢኔ የት ሄዱ ነው? እሷ እዚህ ናት። እሱ የት እንዳለ እንዴት ታውቃለች? ምናልባት ከነገራት ብዬ ነው። እሱም ማየት የሄዳል ስራ ነው የሚሆነው። ጥሩ። አንቺ ነበርሽ ነው የሚማርበት ትምህርት ቤት የምትማረው? ምን ታደርጊዋለሽ? አይመጥንሽም እኮ ሜላት፣ አንነጋገር ተይ። እመኚኝ፣ ትምህርት ቤቱን እንድትጠዩ ነው ማደርግሽ። መብትሽ ነው። ገረድ መሆንሽን ለሁሉም ተማሪ እናገራለሁ እና ጓደኛም አይኖርሽ። ባይሆን የማታ ትሞክሪያለሽ። ሁሉም ቆይ እንዳንቺ ደደብ ነው እንዴ የሚመስልሽ? እየሰደብሽኝ ነው? መሰደብ ብርቅሽ ነው እንዴ? አንቺ አይገባሽም እንጂ እኮ ሁሌ ነው የተሰደብሽ ነው። ጥጋብሽ እኮ ነው ደግሞ የሚገርመው። እኔ ቤት እኮ ነው ያለሽው። ሜላት፣ በመጀመሪያ ቤትሽ መሆኑን ራስሽ መኝ። ሳላመንሽበት እኮ ነው 10 ጊዜ ቤቴ ቤቴ የምትዩ። ልብሴን ስትነኪ እጅሽን ታጥበሻል? አሁን ልብስሽን ስለጸዳ አልታጠብኩም። ቅድም ግን ልብስሽን ላጠብ ሳወጣ ታጥቤ ነበር። ምን ብሽቅ! ደግሞ ዛሬ ምን አመጣሽ? እርስዎ ግን ነጭ ጸጉር አብቅለው እንዴት ይዋሻሉ? ስድቡ ቀርቶ የመጣሽበትን ብትናገር አይሻልም? አለቀልኝ በቃ። ቆይ እንዴት ነው እንደዚህ አይነት አጋጣሚ ሊፈጠር የሚችለው? ማን ነበር ስምሽ? እኔማ አይረሱኝም፣ ሮማን እኮ ነኝ። ልክ ነሽ፣ አረሳሽም። ቅድስት ብለሽ ነው የተዋወቅሽው። ውሸትሽን ስለሆነ ጠፋብሽ። ሮማን? አዎ ቅድስት እኮ ነው የሚባለው። ግድ የለም አትባይም። አሁን ለምን መጣሽ? ያቺ ልጅ ራሷ ነች። የእናቷን ፎቶ አሳየችኝ። ቀጥ ብላ እናቷ ቤት ነው የገባችው። ለምን እርግጠኛ ሆነሽ? ጀርባዋ ላይ ያለው ሽታ፣ መልኳ፣ ሁሉ ነገሯ። ደግሞ የእናቷን ፎቶ ስታሳየኝ ራሷ ለእናትየው ነው የሰጠኋት ልጅ ነች። እና እድል እናንተ ጋር ናት? አዎ እድል እኮ ነች። እድል ራሷ። አመለጦት አይደል?
ይገርማል። እናቷ እንኳን ካጠገቧ እንድትለይበት አትፈልግም ነበር። ከተማ ገብታ ምን ገጥሟት ነው? እዚህ አይደሉም እንዴ? አዎ እዚህ አይደሉም። ወይኔ ልፋቴ! በቃ አሁን መሞት ነው ያለብኝ። ካልሆነ በቃ አለቀልኝ። ልጅቷን 2 ጊዜ አትግደያት። እድል ራሷን ቢያማት እንኳን አንቺን እንደማለቀሽ ነው። ምን? ይኸውልሽ ነግሬሻለሁ፣ እውነት ተቀብራ አትቀር። እኔ ግን ቀብሬያታለሁ። ግን ቀብረሻት አልቀረሽ። እኔ ብዙ ዋጋ ከፍያለሁ። እሷና ያቺ ሴት ብዙ ነገሬን ያጣውባቸው ናቸው። ዝም ብለሽ ኑሪ። ስትወጣ ትውጣ። እድል ግን ምንም እንዳትሆን እና ብሌን ራሷ ናት? ራሷ ሆነች እንደምትይ ከሆነ አዎ። ወይ ጉድ! እናቷ ራሱ ልቧ ነግሯታል። ሄሎ ማዬ፣ እንዴት ነሽ? አለሁ። ደህና ናችሁ? ትሁቴስ? ኧረ ተው ግን ሰርግ ጥሩን ተው። ኧረ እኔም ናፍቃችሁኛል እማዬ። በቃ እመጣለሁ። አዲስ ነገርማ በፎቶሽ ሰው ፔንት እየሰራ ነው። ውበትሽ ነው መሰለኝ ፔንት የሚያስጠላቸው። በቃ እሺ እማዬ፣ ደውልልሻለሁ። እሺ ቻው። ማሚ ፎቶውን እንድታሳችሁ ባርጌ። እማ ምን ሆነሽ ነው? ምንም አልሆንኩ። አላየሁትም ነበር እኮ። ይሄ አይንሽ የተፈጠረው ለማየት አይደል? አረ ማሚ አልተሰበረም እኮ። ማሚ አትበይኝ። ቢሰበርስ ልጄ ፍሬም። እኔ ከዚህ ፍሬም የተሻለ ቦታ የለኝም ማለት ነው? አዎ የለሽም። ወይ ጉድ! ውርደት ነው። በቃ አለቀልኝ፣ አበቃልኝ። ነገሮች ሲገጣጠሙ እንደው ስጋ ሲስብ ቢኒያም እባላለሁ።